የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የምስራቅ ጉራጌ ዞን አስተዳደር ህንፃ ለመገንባት የመሰረት ድንጋይ አስቀምጠዋል። በመርሃ ግብሩም የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ዶክተር ዲላሞ ኦቶሬ፣ የጠቅላይ ፍርድ ቤት ፕሬዝዳንት አቶ ኤርሲኖ አቡሬ፣ ሌሎች የክልሉ ከፍተኛ አመራሮች እንዲሁም የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን፣ የሀገር ሽማግሌዎችና ጥሪ የተደረገላቸው እንግዶች ታድመዋል። ባለ 11 ወለል የሚረዝመውና 23 የዞኑ መምሪያዎችና 185 ዳይሬክቶሬቶችን በአንድ ላይ መያዝ የሚችለው የዞኑ አስተዳደር ህንፃ የመሰረት ድንጋይ በማስቀመጥ በይፋ ግንባታውን ያስጀመሩት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው የህንፃ ግንባታው ከተማውንና አካባቢውን የሚለውጥ ነው ብለዋል። ባለ 11 ወለል ግንባታ ላይ የመሰረት ድንጋይ በጋራ ለማኖር የተገኛችሁ የቡታጀራና የአካባቢ ማህበረሰብ በሙሉ እንኳን ለዚህ የደስታ ቀንና የፌሽታ ቀን በሰላም አደረሳችሁ። ይሄ ስራ ትልቅ ስራ ነው። ከተማን ይለውጣል፣ ገጽታን ይለውጣል። በሁሉም ዞኖቻችን ልዩ ወረዳዎች ጨምረን ክልሉ ላይ እንደዚህ ትልልቅ ልማት ስራዎች ብንሰራ ለዛሬ መሰረት በመጣል ነገ ለልጆቻችን ደግሞ መልካም ነገር እናወርሳለን። በአጠቃላይ የማዕከላዊ ክልል ወይም ማዕከላዊ ኢትዮጵያ ፍላጎቱ ክልሉ በልማት ተምሳሌት እንዲሆን፣ በሰላም ተምሳሌት እንዲሆን፣ የተሞክሮ ተምሳሌት እንዲሆን ትልልቅ ስራዎች እየሰራ ነው ያለውና ይሄ ዛሬ መሰረት ድንጋይ ተጥሎለት በ2 ዓመት እስከ 3 ዓመት የሚጠቃለለው የአስተዳደር ህንፃም ለዚህ አንድ ግብአት ሆኖ ያገለግላል ብዬ አምናለሁ። የአካባቢው ሰላም በንቃት መጠበቅ እንደሚገባ ያሳሰቡት ርዕሰ መስተዳድሩ አንድነትና ህብረትን አስጠብቆ ማስቀጠል ያሻል ሲሉ አሳስበዋል። ንፋስ ህብረትን ይነጥቃል፣ ንፋስ አንድነትን ይነጥቃል። ስለዚህ የዚህ አካባቢ ማህበረሰብ ማድረግ መቻል ያለበት ይሄን ንፋስ በደንብ መከላከል መቻል አለ። ንፋስን መከላከል የሚቻለው በጋራ በመቆም፣ ንፋስን መከላከል የሚቻለው ጥሩ ዝግባ የሆኑ ተክሎችን በመትከል፣ ንፋስን መከላከል የሚቻለው በጋራ አንድ ላይ በመስራትና በማቀድ በመፈጸም ነው። ንፋሱን በደንብ ተቆጣጠሩ። እሱም ብቻ ከተቆጣጠራችሁ በእርግጠኝነት የምነግራችሁ ቡታጀራ ከተማ የማዕከላዊ ኢትዮጵያ ክልል መግቢያ በር ነውና ብዙ እንግዶችን የማስተናገድ፣ ቱሪስቶችን የማስተናገድ፣ ኢንዱስትሪዎቹን የመቀበል እድል ስላለው አሁን ያለውን እድገት 4 ዓመት 5 ዓመት የከተማው ከንቲባ አሳይመንት ተሰጥቶታል። በየአመቱ 2 ቢሊዮን ብር እየመደበ ለ5 ዓመት 10 ቢሊዮን ብር መድቦ የከተማውን አጠቃላይ ልማት በ5 ዓመት ማጠቃለል የሚል አሳይመንት ተሰጥቶታል። ይሄን እንዲሰራ እናንተ በደም ማገዝ መቻል ይኖርባቸዋል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን በበኩላቸው በ2015 ዓመተ ምህረት ነሐሴ ወር ላይ በአዲስ አደረጃጀት የክልሉ ምክር ቤት ይሁንታ ከሰጠ በኋላ መስከረም 10 2016 ዓመተ ምህረት በይፋ ዞኑ መመስረቱን ገልጸዋል። የመዋቅር ጥያቄው በመመለሱም የዞኑ ነዋሪዎች በልዩ ልዩ የልማት ተግባራት በተለይም የጠቅላይ ሚኒስትሩ ኢኒሼቲቮች በግንባር ቀደምትነት በመተግበር በሌማት ትሩፋት፣ በአረንጓዴ አሻራ፣ በተፋሰስ ልማት፣ በበጋ መስኖ ስንዴ፣ በከተማ ኮሪደር ልማት በንቃት በመሳተፍ ተጨባጭ ውጤት ተመዝግበዋል ብለዋል። ይህ የአስተዳደር ህንፃም የዞኑ ህዝቦች ባህልና እሴት በሚያጎላ መልኩ የሚሰራ ይሆናል ብለዋል። ዋናው ህንፃ ባልተናነሰ መልኩ እጅግ ዘመናዊና ግዙፍ የሆነ 1400 ሰው የሚይዝ የመሰብሰብ 1400 ካሬ ሜትር ላይ የሚያርፍ 1500 ሰው የሚይዝ የመሰብሰቢያ አዳራሽ ያለው ከጎኑ ይሰራል። ከህንፃዎቹ በተጨማሪ በግቢው ውስጥ ከ10 እስከ 15 ልዩ ልዩ የቪአይፒ እንግዳ ማቆያ መኪና 300 ካሬ ሜትር ልዩ 58 መኪኖች ማቆሚያ የሚችል 915 ካሬ ሜትር ላይ የሚያርፍ ፓርኪንግ ይኖረዋል። የግቢው አጥር ዘመናዊና የጉራጌ ባህልን ባጣመረ መልኩ የተዘጋጀ ሲሆን በአጠቃላይ ህንፃው ዲዛይኑ የአሁኑና የቀጣዩን ትውልድ ፍላጎትና ዝማኔውን ታሳቢ ባደረገ መልኩ ተዘጋጅቷል። ለህንፃ ግንባታው በገቢ ማሰባሰቢያ መርሃ ግብር ላይ
ከ425 ሚሊዮን ብር በላይ ቃል መገባቱን ጠቁመው እስካሁን 100 ሚሊዮን 44 ሺህ ብር ብቻ መግባቱን ዋና አስተዳዳሪው ጠቁመዋል። ይህ የግንባታ ፕሮጀክት ባጠረ ጊዜ ማጠናቀቅ እንዲቻል ቃል የገቡ አካላት ገቢ በማድረግና ሌሎችም እንዲሳተፉ ጥሪ ያቀረቡት አቶ ሙስጠፋ ሐሰን ህዝቡ ከተባበረ የማይሳካ ነገር የለም ብለዋል። በመንግስት አቅም ህዝባችን አስተባብረን ወዳጆቻችን፣ ደጋፊዎቻችን ካስተባበርን ምንም ነው። 2 ዓመት ነው ያለው። ከዛ ባጠረ ጊዜ መስራት ይቻላል። በመንግስት አቅም ብቻ ካሰብነው ይሄ አንችልም። ነገር ግን የህዝብ አቅም ካስተባበርን ማህበረሰባችን ተባባሪነቱ በኮሪደር ልማት አይተነዋል፣ በወንዝ ዳርቻ ልማት አይተነዋል፣ በሌሎችም በልማት ስራዎች ያየነው መነሳሳት ከታከለበት እኛ ካስተባበርነው ማህበረሰባችን ይሄ ለሱ ተራ ነው። ስለዚህ ይሄንን እንደምታረጉ ባለሙሉ ተስፋ ነኝ። እስቲ በእጃችሁ አሳውቁኝ።